ተመችቶሻል እዛ? አዎ የውሻ ድምጽ እየሰማው ምናምን በቃ ተመችቶኛል። አዲስ አበባ ብራዘር፣ እኔ ጥፋተኛ አይደለሁም። ጃፒ ይቅርታ ጠይቅ። እሱ ነው የሚዋዋጣው የሚሻለው እሱ ነው። ባሽ እንዴት እኔ ነኝ ይቅርታ የምጠይቀው? አዎ አንተ ነህ ያጠፋኸው። ብዙ ጥፋት ያጠፋኸው። ችግር የለውም። እኔ ጥፋት አላጠፋሁም። ይቅርታ አንተ እኮ ነህ ስሜን አንስተህ እኮ በአማርኛ ይቅርታ በለው። ሆዴም በአማርኛ ይቅርታ ይላል። ይቅርታ ነገሮች እናገራለን ያልደረሰ ሰው ጋር የእሷ እኮ አሁን ግራ የሚያጋባው ብሩን ላጠየቀች 25 አንበሳ ውርድ አልፈታም እኮ ነው ያለችው አይደል? ያ እኮ እሱ ስህተት ነው። አልፈታም ሲሆን መረጃውን እሰጣለሁ። አዎ መረጃ እሰጣለሁ፣ አምጣ ገንዘብ በውስጥም ብላለች። መተው ውሰድ፣ መረጃ እሰጣለሁ፣ ገንዘብ አምጣ። ለሱ ነው የጻፈው። የእሱ ስልክ ተብሎ ተሰጧታል ጀለሶቿ እና ደረቷን ነፍታ ነበረ 25 አንበሳ አምጣ እሰጥሃለሁ ብላ የተበጠረቀችው። እኔ ግን ዛሬ ደግሞ በአናቷ ተተክላ እያለቀሰች ነው። ምን ይሉታል እስቲ ዘግበኝ። እስከ መጨረሻው መወጣት የለባትም በትቢቷ ጀምረዋለች ትግሉን አይደለ? ትግሉን ከጀመረች መቀጠል ነው። ምንም አታመጣም ብለዋለች። ለምን አትቀጥልም ትግሉን? አቅም አላት አይደል? ህጉን ታውቀው ጀግና እናስማማቸዋለን። ና እኔ መቀመቅ እንደምትገባ ደግሞ ቃል እገባልሃለሁ። እኔ ተቃዋ በስታ ዝንብ በዝንብ ሆና እንደምትሄድ እኔ ቃል እገባልሃለሁ። እርግጠኛ ሆኜ ነው ምን ርዕስህ ራሱ ምንድን ነው የሚለው? ይቅርታ አንቀበልም። ነጭ ቅማልን አትርሳ፣ ጨርሳት እስቲ ነጭ ቅማል በል እዚህ ጋር። እኔ ሚዲያ ላይ ሰው በሰጣችሁ ስም አልጠራም። አንተ ራስህ ትሄድብህ ነበረ። ነጭ ቅማል ብለህ ጨርሳት። አንዳንዴ ምን መሰለህ ሁሉም ሰው ሲነሳ አንድ ሰው ላይ እኔ አልቀላቅልም። ሁሉም ሰው ሲነሳ አይደለም፣ ሁሉንም ስትቦጠቡጥ ነበር። እቺ ዝምባም በል ወዴት ሀገር ያሉት ቅሌታሞቹ ጠራ ነው። ዛሬ እኮ እኔ ቃል ለቃል ነው መረጃው ሙሉ ለሙሉ ሲደርሰኝ እማወጣበት ቀን አለ። ሰው ስለጠራ ብሬ አልጠራም። መረጃ አጣርቼ ምን እንደሆነ ገብቶኝ ምናምን በደንብ አድርጌ ብያለሁ። አይመጧትም። አሁን ደፍሮ አይመጡ ስለሚያውቁ አየህ፣ ትክክለኛ መረጃ አጣርተህ ስትናገር ደፍሮ የሚተነፍስ የለም። ፋክት ነው። እውነት ነው። ገባ? የትም ሊሄዱ አይችልም። ስለዚህ እነዚህ ሴቶች ስም አምጥተው ምን አድርገዋል? አበላሽተዋል። እንዲቀል ስሙ እንዲወርድ እንደነሱ ቲክታክ ላይ ለመታወቅ የሚሄድ መስሏቸዋል። እነዚህ ዝምባ እንደነሱ ቲክታክ ላይ የሚርመጠመጥ መስሏቸዋል። ስለዚህ ዋጋ ለእነሱም ይከፍላሉ፣ ቅማሏን ማብራት ትከፍላለች ነው። ይሄ ነው ጉዳዩ። የዱባይ ጉዳይ ላይ በቪዲዮ የተያዘ ነው። ስለዚህ መረጃው ማስረጃው አለ። ገደል ይገባሉ ሳይጠሩ። ብዙ መዘዝ የሚመጣው ከዱባይ ነው። ገባ? እና 2-3 ሰዎች ናቸው። አረ ዱባይ ሸራተን ናቸው። እግዚአብሔር ምስክሬ። እንደው አጋጣሚ ሆኖ ከኖርክም ሄደ የምታውቅም ከሆነ የዱባይ ሰዎች እኔ ይመቹኛል። እግዚአብሔር ምስክሬ ነው። እንዴት እንደተንከባከቡኝ እኔ ያውቃለሁ። ውለታም ረሳ ሰው አይደለም። በጣም ትንሽ የሚቆጨኝ በደንብ የተከባከቡኝ በደንብ ወርቁን ላይ የሰጡኝ ሰዎች አሉ ዱባይ። እግዚአብሔር ምስክሬ ነው። ቤት ጠርተው ጋብዘውኝ የማላውቃቸው ልጆቻቸውን 2 ልጆቻቸውን ቀያይ ልጆች ይዘው አምጥተው ሙስሊሞች ጋብዘውኝ ወርቁን ላይ የሸለሙኝ ሰዎች ናቸው። እነሱ እንኳን አንድ ቀን ምሳ በላብኝ ብለው ስሜን አውርተው ታያውቁ እኮ። እሱን ነበር ልል የነበረው። የጋበዘችን ምግብ አብልቸው ምናምን ማለት ይሄ ነውር ነው። በውስጥ ነው ደግሞ ያለችው። እንደዛ ብላ እኮ ነው የነገረቻት። በምን ታውቃለች? ነጭ ቅማል ያልተነገራትም በምን ታወራለች? ታዲያ እሷን ማክበር እኮ ነው ያለብህ። ሰዎች የሰጧትን ኢንፎርሜሽን ነው አምጥተህ ኖ አይደለም። ይኸውልህ በውስጥ አሁን ለምሳሌ ጃፒ አሴ ብራዘር እኔ እናንተ ተጫወትን። ማንም የሚበላው አንተ አሁን ቫኬሽን ስትሄድ ጃፒ ልጠይቅህ
በተወሰነች የሆነች ነገር የራስ ነገር ይዘህ ትሄዳለህ ወይስ አትሄድም? እንዴ ቫኬሽን ስትሄድ ልትዝናና ነው የምትሄደው እኮ ብር በደንብ ይዘህ ነው የምትሄደው። ይዘህ ነው የምትሄደው። ሳንቲምህን አትከፍልም ብየው ስትባል ጠፋን። ከዛ ሬስቶራንት ራሱ እግዚአብሔር ምስክሬ ጠፋን። አትበሉም እንዲህ አትደረጉም ሲባል ነው በቃ እንደዛ ከሆነማ እንጥፋ ተባባልን። አንሄድም። በስንት ጊዜ ምን አርጊያችሁ ነው ጠፋችሁ እኮ ምናምን ስንባል መልሰን መኪና ራሱ ሰጠን መልሼላታለሁ። ኖ የክራዩ ይሻለናል ብለን እግዚአብሔር ምስክሬ መኪናዬን ያዙ ብለን ውሰጂው ኖ አንፈልግም ነው ማማት አንተ ሁሌ ለሷ በአንድ ቀን መኪናውን መለስ ነው። በአንድ ቀን የእሷን መኪና ስላወራች መልሰን የራሳችንን መኪና ያዘ። ኖ እንደዚህማ አንፈልግም ብለን ስለዚህ ስማችንን በሙሉ እዛ ሄዳ አግማምታ ምንም ያላደረግን ያከበርናት እንትና እዮዳብ ጉቶ ሙልጭ አርጎ ሰድቧት ለክብሬ ሲል እኔ ቤት መጥተሽ ተነጋገሪ ነው ያላት። አፍንጫዋ ድረስ ነግሯት ለሱ ክብር ትሰጣለች። ማሜ ለሚባል ዝምባም ረግጧት 6 አንበሳ ነው ያወረደችው። ያው ያንተ ጀለስ ነጭ ቅማል 2000 ፓውንድ እያደረገች እየመነዘረች ነው የሰጠቻት። ላዋረዷት አፈር ድም የላበሏት ያከበርናት ሰዎች ነን የተዋረድ ነው። ያከበርናት አንቷልናት ክብር የሰጠናት ሰዎች ናት። ዛሬ ታስታውሳለህ? እኔ ስናገራት ራሱ እኮ ተው ለሁለቱም እኮ ተው ስትል ነበር። ገባ አንዳንድ ጊዜ ሰው እኔ ሳይ ገብቷል። ተንኮለኛ ከባድ የሆኑ ሰዎችን ነው ዝም ብዬ ይዤ የምቀጠቅጣቸው ምክንያት ስላለኝ ነው። ይሁን ሲገባ አንተም መጣ ካየው ቦታው ላይ ግን አልተናገርካቸውም። ማስጠንቀቂያ ነው የሰጣቸው። እንዴት ሰው አንድ ምግብ ጋብዞ 100 ድራም ይሞላል እንደ አንድ ምግብ ምን አባቱ $100 ልፋጫሞች ደግሞ የኛን ገንዘብና የነሱ እንኳን ይመጣጠናል እንዴ? አይተው ስለማያውቁ እንጂ ወራዶች ባለጌ ብልግና። ሪከርድ ሰምተሃል እንደ አንተ እንደዛ የሚል? አዎ ነጭ ቅማል ወጣ እኮ ላኩልኝ። አንተም እኮ ተልሳል እዛ ቤት ተብዬ እንግዲህ ማንም አያውቅም። እንግዲህ ዱባይ እጃለሁ አላበሻ ሬስቶራንት እንደዚህ አድርገ እራሷ ሄዳ ለካ ዮኒ ማኛ እኔ ቤት መጥቶ እኔ ሬስቶራንት በነፃ በልተዋል። ልከፍል ስትሄድ እዛ ሬስቶራንት በነፃ ቢም ብለህ ነው የምትሄደው እንዴ? አንተ አንድ ሬስቶራንት ስትሄድ ብለህ አስበህ ሄደህ ታውቃለህ? የትም ሬስቶራንት ሰው ምግብ ሊበላ ሲሄድ በነፃ በላለሁ ብሎ አስቦ ያውቃል? እንደዛ ነው የሚኬደው። ባለጌ ለባለጌ ግን በእውነት ክብር መስጠት ውርደት። ገባ ማንም ሰው የሆነ ሬስቶራንት ሲገባ ምግብ አዞ በልቶ ከዛ የማይረባ ሳንቲም ነው የምትከፍለው። የምግብ ውድ የለም። አሁን ለምሳሌ አበሻ ሬስቶራንት የምግብ ውድ የለም። እግዚአብሔር ምስክሬ የለም። እንደፈለግ ጓደኞችን ጋብዘ በልተ $100 አትከፍልም። አሜሪካ ነገር 2-3 ሰው ሆነ በልተ ጠጥታ $100 አትከፍልም። አሜሪካ ነገር እንዴት አንተን የሚያክል የተከበረ ሰው በምግብ ትገምታለህ? ልፋጭ በጣም ነው የሚያሳዝነው። ዮኒ እንደ ስንት ነገር እኮ አንተ ተከላክለሃላታል። ጥሩ ሰው ነች። ተው ባጎረስ ነው ሌላ ነገር ያለ እስኪመስል እና አሁንም የምለው ምንድን ነው የጀለስ ጉዳይ ዱባይ ሊገባ ነው። ዱባይ የፈተፈቱትም ያው ዲፖርት ይኖራል፣ እስር ይኖራል፣ ለማኝነት ይኖራል። ከዛ በኋላ ስም አንስተዋል። ክፉዎች ናቸው፣ ክፉ ናቸው። ስለዚህ ዋጋቸው ጠንቋይ ቤት እየዞሩ እንትን የሚሉ ናቸው። እርስ በርሳቸው ብዙ ነገር ሰማይታል። ለማንኛውም ያንን ነው የምለው። ጃፒሻ ማረጋጊው ነጭ ቅማል ከፈለገች አንተ ቤት አስገባት። ወሬ ከፈለገች ከስር ሆና ታውራ እንዳስ እንዳሳ አንተ ፔጅ አስገብተህ ነይ ለፍልፍ ይበላል። ነይ የምትፈልግ ማሜ የሚባለው እኮ ታስሯል። ሰማ? አዎ ማሜ ያበዛዋ የዋነት አለው። ምላሱ ግን አላርፋለን። ገባ? የዋ ነው። እኔ ለልጁ ሲል እግዚአብሔር ይጠብቀው። ግን ናሆም ምን አረገ? ናሆም ጌም ተጫዋች ነው። ናሆም ክፉ ልጅ አይደለም፣ ክፉ የሚናገር አይደለም። ገባ?
ከወዴ ጋር ያላችሁን ነገር ስለዚህ የተናገረው ንግግር በጣም አሁን ሰው ሊያምን ይችላል እሱ ያለው። ስለዚህ ይቅርታ ወጥቶ ከእስር ቤት ወይ የይቅርታ ደብዳቤ ላክ ምናምን ከዛ ስርዓት ይዛል። እንዲህ እየተሳደበ አይቀጥልም። ደግሞ የቀጠሮ ጌም እኮ ይዞ የሚገርምህ ነገር ከሞጣ ጋር ነው ያዟል። ሞጣማ ዘነጡ በሚለው ሊበላው ነበር ማሜን። አላዛር ቆዳውን አስፍቶ እኔ እገባበታለሁ እያለ ነው። የመቸው አላዛር። እኔ አሌክሶ ይመቸኛል፣ ብራንድ ናት ይመቸኛል። እኔ የምልህ ከወዴ ጋር ያለውን ነገር እንቋጨው እንዴ ወይስ ትቀጥላላችሁ? እንዴት ከወዴ ጋር ምን ከወዴ ጋር ቅሬታ አለው? ሆዴ የት አለ? ጥረው እንዴ በቅማል አስላስከው ና ሆዴ ቂም አላስኩበትም። እሱ የዛተው ዛቻ ግን ጥሩ አይደለም። ኧረ ይደብራል። እሱ አሁን ጀለስ አይደለን። ና ሆዴ ና ጀለስ ትላለህ እንዴ? ለዛ እኮ ነው አሁን እንደዚህ አይነት ነገር ጥሩ አይደለም። ከሆዴ ጋር መፍታት አለባችሁ። ሆዴ አክባሪ ናት እኮ ማኛ ይላ ያራዳ ልጅ እንዴት ነሽ? አለች ብራንድ አሎ ብራዘር ፒስ ነው። እንዴት ነሽ? ተመችቶሻል? እዛ አዎ የውሻ ድምፅ እየሰማው ምናምን በቃ ተመችቶኛል። አዲስ አበባ ብራዘር የናፈቀኝ ሌሊት የውሻ የዶሮ የምን ድምፅ ትሰማዋለህ? ድባቡ ደስ ይላል በጣም። ደግሞ የሆነ ጭቅና ላይ ዱቅ ብለሽ ነበር ያልፈለፈለ ምናምን ነገር። አይ ኖርማል ፍሬንድ ነው። ሚዲያ ላይ አላመጣም። ሚዩት ነህ ጃፒ፣ ሚዩት ነህ። አንሚዩት አድርግ። አዎ ሰላም ተባባሉ መጀመሪያ። አትሽኮር ማኛው አንዴ እንደገና አስገባኝ፣ እየተሰማኝ አይደለም። እሺ እኔ በለማኝቲ ነጭ ቅማል ስታለቅስ አየኋት ልበል። እንደገና እሷ ብቻ አይደለም ሙሉ ግሩፕዋን የገባው ለለቅሶ ሙሉ ጀማ ይቅርታ እየጠየቀ ነው። እውነት ነው። መክሬያት ነበር አልሰማለችኝ። ሙሉ ጀማ ነው ይቅርታ እየጠየቀ ያለ። ትቀልዳለህ። አሪፍ ነው። እንዲህ የተከራየው ቤት የውሻ ቤት ጎን ነው። እንትን ነው ገዝተውሱ እንዲህ አስፓልት ዳር ስለሆነ እንዲህ አስፓልት ላይ ያሉ ውሾች ምናምን። አስፓልት ላይ ውሻ የለም። ምንድን ነው የምትቀልደው? አዲስ አበባ አይደለም እንዴ ያለው? አይ ማግኘቴ ውሾች አሉ፣ በጣም ብዙ ውሾች ናቸው። እንደውም ባሳይሽ ይህንማ ማየት አለብኝ። ዱርዬ ውሻ ጋር ነው እንደምትዝናለው። ቤት ጋርዶቹ ናቸው። ይታያል። እነዚህ ጸዳ ያለ ቦታ ነው ያለው። ቦታ ጸዳ ያለ ነው። ፎቅ ላይ ሆነች። ማግኘት እንደዛ ሃይ ሌቭል ነን እኛ ማለት ደስ ይላል። ቪው ነገር ነው። አይ አንድ ጥንፌ ጠብሰሻል ማለት ነው። አይ የለም እንደዛ የለም። ማግኘት አሁን አንድ ጠፈፍ ያለች ቤት ነው የገባሽው። በቃ ግደል ገስታውስ ነው ማይ እጣ ክፍልሽ ነው ያራድጌ እጣ ክፍልሽ ነው። ዝም አይሉሽም እነሱማ። ሆዴ ትችላለህ ማግኘት ያራዳ ልጅ ይሰር ወይ ከጀለስ ጋር ፍቱ መከርኩት። እኔ ማኝ ምን አለ መሰለሽ፣ እኔ እንደ ሚዲያው እሱ እንደውም ከኔ በላይ ብዙ ያውቋልና አንዳንድ የማይሆኑ ነገሮችን ገብቷል ተው ስትባል ሰው መስማት አለበት። ጓደኝነት እዚህ ጋር እኔ በራሴ ላይ ሲቀልድ ብዙ ቀልጃለሁ በራሴ ላይ ገብቷል አባባሌ። ግን አንዳንዴ ደግሞ ኖርማል እንደዚህ ሰው ተው ሲባል መስማት አለበት። አሁን በዛ ላይ ወይ በጨብሲ ሊሆን ይችላል የሚናገሩት ምናምን፣ ብቻ እልህ መጋባባቱን ከማንም ጋር አስፈላጊ አይደለም። ገብቷል ማኛ። ሁለተኛ ነገር ደግሞ እኔ የማንም ፎቶ እንዲወጣ አልፈልግም። የማንም ፎቶ ቤተሰብ ልጅ በዛ ሰዓት ሲደረግ የነበረው ነጭ ቀን መሀል ስታደርገው የነበረው ዛሬ ላይ ያለቀሰችበት ትልቁ እንትኑ የዛን ጊዜ ያደረገችው ነው። እኔ ነገር ያለው ማኝ እና ያ ነገር ነው። እንደ አዲስ አበባ ልጅ ነኝ፣ ወጣቶች ነን፣ እርስ በርሳችን እዚህ ጋር መተን አንተ ጋር መተን አንፈተውም እንደ ችግራችን መግባባት እኮ እንችላለን እኮ በስነ ስርዓቱ ማለት ነው።
እና ትንሽ ቅር አለኝ በዛ ሰዓት በቃ ሲደረግ የነበረው ነገር ትንሽ ደበረኝ። እና አጉል ማለት የከሌ ልጅ አስብልህም እንደዚህ መሆን ገብቶሃል። የማንም ልጅ ትሁን የጃፒ ልጅ አይደለችም አውቃለሁ፣ ጓደኛዬ ነው። ግን የማንም ልጅ ብትሆንም እዛ ጋር ፎቶ መለጠፍ የለበትም። ሁለተኛ እሱም ደግሞ ሆዴ እንደዚህ ነው ምናምን ብሎ የማንንም ስም የኔን ስም ማስገባትም አይጠበቅበትም። ገብቶሃል። ያቀኛል ምን አይነት ሰው ነኝ አውቀዋለሁ፣ ምን አይነት ልጅ ነው። ገብቶሃል። ተከባብረን ሲሆን ደስ ይላል ሚዲያው ላይ። አንደኛ ደግሞ እንደዚህ ወደ ፎቶ አምጥተህ ምናምን የቀረ ፋሽን እኮ ነው። እና ይቅርታ ይጠይቀኝ፣ እኔ ይቅርታ አደርግለታለሁ። የሰው ልጅ ከስተቱ ከተማረ አንደኛ አንተ ተደርበሃል፣ ለማታውቃቸው ሰዎች ተደርበን ያወራኸው። ሁለተኛ ነገር እኔ አንተን ስም ያስገባሁት ሆዴ ሲጣላ ነበረች ነው እንጂ ያልኩት ከሆዴ ጋር ተኝታለች ምናምን የሚል ወሬ አላወራሁም። ከዛ ግን ጃፒ የነበርኩኝ ስሜታዊ ነበር። ጃፒ አውርተሃል ብዙ ነገር ለጥዋታል ነው ያልከው። እኔ እንደውም አልሰማሁም። እኔ ግን ስሜታዊ ነበር ጃፒ ዛኔ። አዎ ስሜታዊ ነበር። አንደኛ ልንገርህ ማኛው እነዚህ ቅማላሞች ስለሆኑ ቢሆንም ከእነሱ ጋር ቆይ አንዴ ከእነሱ ጋር ተጣልታል። ሆዴን ግን እዛ ውስጥ መዝግባት አልነበረብህ። ሆዴ ራሱ እኮ እየነገርኩ ነው። አስጨርሰኝ። ይኸውልህ እሱን ሳየው ከታች ሆዴን ሳየው ሴትዮዋ እንደውም እዛ ነበረች አልኩኝ። አለቀ በቃ ነበረች ነው ያልኩት። ጃፒ አሁን እኔ እኮ ተደውሎልኝ እኮ ነው የተነሳሁት። ተኝቼ ነበር እኮ ጃፒ። እኔ አላየሁ ላይቭ ነህ ምናምን እኔ ከዛው ነው ተደውሎልኝ፣ ኧረ ግባ እየተባልኩ የገባሁት። ኧረ ቀምቅመህ ነበር እባክህ አንተ ራስህ። እኔ በስነ ስርዓት ነው አልቀመቀምኩም። ሰው እኔ እኮ ብንዴት እኮ ነው ታውቀኛለህ አይደል ጃፒ። ኖ ጃፒ አልገባው። የምትነጋገሩበት ቀን ጋር ቅማሏ ጋር የገባችሁ ጊዜ ነው ደውለው የጠሩኝ እያለ እኮ ነው። የጸዱ ጊዜ እኮ አይደለም እያለ ያለው እኔ ነው የምልህ። እሱም ጠጥቷል። አልጠጣሁም ጃፒ አልጠጣሁም። እንዴ ለምን ዋሻለሁ? አልጠጣሁም። የዛን አልገባውም። ቆይ ጃፒ ልንገርህ፣ አሁንም የተጣላ ጊዜ አይደለም እኮ እያልኩ ያለው ጃፒ። እኔ እያልኩ ያለው ነጭ ቅማል ቤት የገባ ጊዜ ሆዴ አልጠጣም፣ ተደውሎ ነው የተነገረው እያልኩ እኮ ነው የገባው አንተ ጋር። እሱ ቀምቅሞ አይደለም ምንም አድርጎ አይደለም፣ ገባ ዘንቡ ብሎ ማለት ነው ሲጠራ። አዎ ጠሩኝ። ያንን ነው የምልህ። ኦኬ ግን አንተ ቆይ ባሻ የሆነ አሁን እዚህ ጋር አላወራሁም። የሆነ የማይሆን ንግግር በውስጥ አንተ ነው የተናደርኩ። ባሻ ምን ሆነ ነው እንዴ? አንተ በዛ ሰዓት ጠጥተሃል። የተናገርካቸው ንግግሮች ለእኔ ላይምሮ ይከብደኛል። ገብቷል። እኔ አንተ ወንድሜ ነህ፣ አብነት ወንድሜ ነው። እንዴትም ልለያችሁ አልችልም። መሀላችሁን መግባት አልፈልግም። ግን ደግሞ መናገር ካለብኝ ደግሞ እናንተን ማስታረቅ ነው ያለብኝ። በቃ በፊትም ነገር ያለው አንተንም ማናገር ያለው አብነትንም ማናገር ያለው በግሌ እንድትታረቁ ፈልጋለሁ። ይሄን ያህል ቤተሰብ የሚያስተዳድብ እንደዚህ መሆን ደረጃ ድረስ ሲጀመር ደግሞ ወጣቶች ነን። እርስ በርሳችን ተገናኝተን መነጋገር እየቻልን ነጫይት ቤት ጃፒ ቤትን ከፍተህ እኮ ራስህ ጠርተህ እኮ መናገር ትችላለህ። እንዴት ነው እንደዛ ትበል? አንተም ታሪክህን እዛ ነው እኮ ይዘህ ሄድከው። የኔ ታሪክ የለኝም። ይኸውልህ የኔን ታሪክ ሰዎች ይዘውት ይሄዳሉ እንጂ እኔ እዛ ቤት ከነገርኩህ እኮ እኔ አንደኛ ነጫይት ከስተቷ ስለተማረች ደስ ብሎኛል። ገብቶሃል አባባሌ። ከዚህ በኋላ ደግሞ ያላትን አቅሟን በሌላ ነገር ብትጠቀምበት ጃፒን ልጠይቀው። መቼ ነው ነጫይት ሰው ያስታረቀችው? ኔም ዋን ማከማጋ ነጫይት አስታርቃታለች። እኔ አሁን ልታረቅ አይደለም እዛ የገባሁት። ቅድምም እኮ እየነገርኩ ነው። ወይም መረዳት አልፈለግኩም። አሁን እኔ እዚህ ያስገባችሁ ምን ላደርግ ነው? ላስታርቃችሁ እንጂ ላጣላችሁ ነገራችሁን ላባላ አይደለም የገባው። ገባ? የሸገር ልጆች ናችሁ፣ ወንድሞቼ ናችሁ። ስለዚህ መታረቅ አለባችሁ ብዬ ነው ማስታርቀው። ማንም ሰው እኔ ሳስገባ ላሰዳድብ አጣርቼ አላውቅም። ላስታርቅ እንጂ መሆን ካለበት የአራዳ ልጅ ምንድን ነው የሚያደርገው? የሆኑ ሁለት ሰዎች አልተስማሙም፣ እኔ ፔጅ ገቡ፣ ፒስ ፈጥረው ይወጣሉ። ካልሆነ ይለያያሉ። አከተመ እንጂ ሰው ለማጣራ እና ጉድን ተናገር ኔ ጉድሽን ተናገር እያልኩኝ አላመጣም። ሰው አሁን መደረግም ያለበት እንደዛ ነው። ሶሻል ሚዲያ ላይ የሆኑ ሰዎች ተጣሉ፣ ፒስ እናስፈጠር። ጃፒና ሆዴ ተደባብራችኋል። በጣም የምትመቻችሁ ሰዎች የነበራችሁ። እውነት ለመናገርም አብነትም እንደ ጃፒ ነው፣ የአራዳ ልጅ ቤተሰብ በሆነ ነገር አልተስማማችሁም እንጂ እግዚአብሔር ምስክሬ አብነት የገባ የአራዳ ልጅ። ስለዚህ አልተግባባችሁ። አለመግባባት ያለ ነው። ከሁሉም ጋር ደግሞ ተዋደድ አይደለም። ግን
ሆዴና ጃፒ ቤተሰብ ናችሁ። በውስጥ የተነጋገራችሁትን በውስጥ ያልቃል። እዚህ ጋር ግን በቃ አፉ ተባብላችሁ ወደ ነበረው መሄድ ነው። እሱም አዲስ አበባ በስሱ ይዝናና። የምታውቀው ጀለሶች ከነዛ እኮ ነው ይዝናና። ሲመለስ እንገናኛለን እኮ ችግር የለውም። ይሁን ፒስ ነው አይደል? አሁን ፒስ ፈጥራችኋል። ኧረ ምን ይቅር ተባባሉ። እንትን የሚያስብል ነገር አይደለም። ሆዴም ይቅርታ በል፣ ጃፒም ይቅርታ በል። ይቅርታ በለኝ አንተ ነህ ቀድሜ ያጠፋው ጃፒ። እኔ ሁልጊዜ ይኸውልህ እመክርሃለሁ አይገባህም፣ እመክርሃለሁ አይገባህም። እኔ ወንድሜ ነህ ገብቶሃል። ግን እያልኩ ያለሁት እኔ ለሰው ተደርቤ አንተን ተናግሬ አላውቅም። እኔ በዛን ሰዓት የምትሰማኝ ከሆነ በቃ ተው ገብቶሃል። አባባሌ ነጭ አይጥ ማኛው ነግረዋል። እኔ ይቅርታ አድርግልኝ። ጆከር በአንተ ነው ያወቅሁት፣ ጅቦ ሁሉንም ጓደኞችን ገብቶሃል። አባባሌ እዚህ ሚዲያ ላይ ስመጣ እኔ የተዋወቋቸው ሰዎች አሉ። እሱ ብዙ ሰው ሲያስታርቁ ሰው ሲረዱ አይቻቃሉ። ገብቶሃል አባባሌ። አንተ እሷ ጋር ሄደህ እንዴ ጭራሽ ከወንድም ጋር እንደዚህ መባባል። ስለዚህ እኔ ጥፋተኛ አይደለሁም። ጃፒ ይቅርታ ጠይቅ። እሱ ነው የሚዋወጣው፣ የሚሻለውም እሱ ነው። ባሽ እንዴት እኔ ነኝ ይቅርታ የምጠይቀህ? አንተ ነህ ያጠፋኸው፣ ብዙ ጥፋት ያጠፋኸው። ችግር የለውም። እኔ ጥፋት አላጠፋሁም። ይቅርታ አንተ እኮ ነህ ስሜን አንስተህ እኮ ሆዴ ምናምን ስትል እኮ ነው የተጠራሁት እኔ ተደውዬ እንጂ እኔ ተኝቻለሁ እኮ ላይቭ ላይ አልነበረም። ሌላ መመለስ አይደለም። ችግር የለውም። ባሻ ደብሮ ከሆነ ሶሪ፣ ምንም ችግር የለም። እውነት ነው። እኔ ይኸውልህ ስሜን አነሳ እኔ አንተ በሌለበት ይኸውልህ ባሻ እኔ እናንተ በውስጥ የምናውረው እኔ እናንተ በእንግሊዝኛ ሶሪ አላለም እንዳትሰማው፣ በአማርኛ ይቅርታ ጠይቅ። እንዴ ስማ ቡላላም አለልህ ከታች ትታረቃለህ ከቡላላ ጋር። እንዴ ቡላላ ወንድሜ ነው እኮ። ቡላላ ጋር ምንም ጊዜ አይፈጅም። ቡላላና ጅቦን የሚጣላ ሰው እብድ ሰው ነው። የአራዳ ልጆች ናቸው፣ አላጋጮች ናቸው። አለቀ። ምንም እንትን የለውም የነሱ እኮ። አረ ቡላላ እንደውም እንደወጣው ደውሎልኝ ምናምን አውርቶ ቡላላና ጅቦን የአራዳ ልጆች ናቸው። በቃ ጨዋታ ነው፣ ማላገጥ ነው። እነሱ ሙድ መያዝ ነው። ምንም አያገናኛቸው። ከእነሱ ጋርም ሰው ይጣላል ብዬ አላስብም። እኔ ጋ አሁን ነጭ ቅማል ጋ ሄደው የሆነ ያለሽን ብትሰሚ እያሉ ነው ሲያስኝ ነበር። አላስተረፈሽም ይሏታል። ሄደው ብሎኛል ብላ ትሄዳለች። እንዲሁም ጂጂም ጋ ሄዳሉ፣ ሌላም ጋ ሄዳሉ፣ ሙድ ይዛሉ፣ በቃ ይጫወታሉ። ይሄን ባህሪያቸውን ካወቅ ከእነሱ ጋር ትጣላ። አንተም በአማርኛ ይቅርታ በለው፣ ሆዴም በአማርኛ ይቅርታ ይላል። ምን ተንበርክኬ ነው ገንቦ ቁጭ ብላ ይቅርታ በል እንጂ ምን ችግር አለ? ጣራ ላይ ወጥተህ ጣራ ላይ በዚህ ሰዓት አየር ላይ ነው ያለው። ቅዳሜ አይደለም ያዝ ጭንቅላቴ ላይ ቅዳሜ አየር ላይ ነች። ጃፒ ይቅርታ ጠይቅ። ኧረ ወደ ይቅርታ እውነት እንደ ወዴና ወንድሜ ነው ነው የሚጠቅመው። ገባ እሱም ደግሞ ወደ የሚጠይቅ እኔ ቅርታ ከመጠየቄ በፊት መጀመሪያ ለሱ መነገር የምፈልገው ምንድን ነው፣ ጃፒ ወንድሜ ነው። የሚገርም ነገር እኔና ጃፒ ብዙ አሳልፈናል። አንድ ቀን ሚዲያ ላይ ወጥቶም ስለኔ አያወራም፣ እኔም ስለሱ አላወራም። በቃ በዛ በጣም ሪስፔክት አለኝ። ማለት ከወንድም በላይ ምንን ገብቶሃል። ብዙ ቦታ ላይ አብረን ነበርን። እኔ ከማንም ሰው ጋር ሲጣላ አልፈልግም። ተደርቤም ደግሞ እሱን ማለት እንዲጎዳም አልፈልግም። እኔ ካጠፎ ይቅርታ። ምክንያቱም እኔ ፈልገው አንተ በዛ ሰዓት ላይ በቃ ከዛ ሙዱት ወጥተህ በሰላም እንድታወራ ነው እንጂ ለማንም ተደርቤ አንተ እንድትጎዳ ብዬ የተናገርኩት ነገር የለም። ሁለተኛ ነገር ደግሞ የእሷን ጭንቅላት ታውቀዋለህ። ነጭ አይጥ የምትናገረውን ነጭ ቅማለች ምናምን የምትባል ሴት የምትናገረውን ነገር ሁሉንም እናውቀዋለን። ስለዚህ ካሉት ፍሬንዶች ጋር ጃፒ ምርጥ ልጅ ነው፣ ያረዳ ልጅ ነው። በፍቅር ነው እንጂ መቀጠል ያለብህ። እኔ ሁሌም ነው እኔ ከሁሉም ጋር እንድትታረቅ እንድትስማማ፣ ባለሁበት ቦታ እንድትገኝ እፈልጋለሁ። እኔ አንድ ነገር እኔ ያለሁበት ቦታ ላይ አንተ ብትኖር እኔ እርግጠኛ ነኝ። እኔ ማንም ሰው ታውቃለህ፣ አውቃለሁ። አንተንም ግን በቃ ገብቶሃል። ምኞቴን በውስጥ ማውራን ትልቅ ነገር ነው እና ካጠፎ ይቅርታ ብራዘር፣ ያው ይመችሽ። ያረዳ ልጅ በጣም ደስ ይላል። አንድ ስራ አለብህ ሆዴ የምሰጥህ አንድ አሳይመንት አለ። እንደው የምትወደው ቺክ የለም። በምን ልጠይቀ? እመብርሃንን ስለምትወዳት በመብርሃን ጃፒንና አብነትን አስታርቅልኝ። አረ በጣም ደስተኛ ነኝ። አንተ ማኛው ይኸውልህ፣ አንዳንድ ነገር ማን ጠየቁ እንደ አንተ ጠየቁ። አብነት እኮ እውነት ነው። አብነት እኮ ጃፒ መታረቅ ይፈልጋል።
አብነትና ጃፒ አብነትን መታረቅ ሌላው ጃፒ አሁን ከጆከር ያለው እንደኔ ቤተሰብ ሰድቧል። ጆከር የሰደበዋል እዚህ ሶሻል ሚዲያ ላይ ማንንም የለም። ለምን ልቡን አየሁት። እግዚአብሔር ምስክሬ። ኧረ ጆከር ነጭ ነው መቤቴ ምርጥ ሰው። እግዚአብሔር ምስክሬ ነው የምልህ ጆከር ውስጡ ነጭ ነው። እግዚአብሔርን ነው የምልህ። እንግዲህ የእኔ ልጆች ናቸው ሬሳ ጋር አድርጎ የሰደበዋል። እናቴን ሰድቧል። ግን ውስጡ ምንም ነገር የሌለው ሰው ጆከር ይባላል። ከእኔ በላይ ሰድቦኛል ካልክ የፈለግከውን አድርገው። ስለዚህ ከጆከር ጋር ያለን ነገር ፍቱ ነኝ በቃ። ሁለታችሁም የሆነ ዓላማ አለ፣ የምታስቡት ነገር አለ። ፒስ ብታደርጉት ሌላውን መደበር አያደርጋችሁ። ኧረ በእናትህ ጆከር ብቻዋን እኮ የምትፈነጫለችው። ስማ ልንገርህ፣ አንድ ሰው ካልተመቻቸ መጣላትም ሳያስፈልገው እኮ በሩቁ ትሆናለህ። በቃ በክብር መሆን ይችላል። ገባኝ። ግን እንዳልኩ ነው ወዳጅ ነበር። አልናገርም፣ ማንንም አልናገርም። የራሴ ሙድ አለኝ፣ የራሴ አቅጣጫ አለኝ። ገብቷል። ምንም የሚያገናኘን ጉዳይ የለም። ሁሉም ሰው የራሱ መንገድ አለ እና መፍታት ይቻላል። ግን አንተና ጆከር ጉዳይ መፍታት እንችላለን። ምን ያገናኘናል? እኔ ምንም ስለሚያገናኛችሁ ሶሻል ሚዲያ ላይ አለና ገብቷል። አሁን ለምሳሌ አንተ ቤት ገብቶ አንዱ የጆከርን ስም እያነሳ አፉን ሊከፍት ይችላል። አንተን ያስበላል። በዛ ጆከርን ቤት ገብቶ የሆነ ሰውዬ ስለ ጃፒ መጥፎ ነገር ቢያወራ ጆከርን ያስበላዋል። እንደዚህ ከሚሆን አንተና ጆከር ያለውን ፍቱ አልኩ እኮ። እንደኔ ቤተሰብ የሰደበው ጆከር የለም እዚህ ሚዲያ ላይ። ግን የስድቡን አይቼ ቢሆን ኖሮ እንጋደላታለን። ሳየው ግን ለምን ብሎ የሚለውን ስጠይቅ ባመነበት ፖለቲካ ላይ እኔ ዳሜጅ አድርሻለሁ ባመነበት ላይ እንጂ ከኔ ጋር በጣም ምንም የሚያገናኘን ሰዎች አይደለም። ግን ውስጡን ስላየው ሳየው በቃ ለህዝቡ እንጂ ምንም እንደዚህ ተደብቆ የሚኖረው ለህዝብ እንጂ እንደሌላው አሽቃብጦ መኖር አይችልም። እንደ ልጁ እንደሌላው አሽቃብጦ እንደኛ ፊት ለፊት ወጥቶ መናገር አይችልም ነበር እንዴ? ይኸውላ እኮ እንትን የሚለው ገብቷል። ያመነበት ነገር ስላለ የሚያስጠይቀው ነገር ስላለ ለዛ ህዝብ የሚከፍለው ዋጋ ስላለ ነው። ስለዚህ አሁንም የምናገረው ያንን ነው። ስለዚህ ከጆከር ጋር ያለውን ነገር ብትፈቱ በጣም መልካም ነው ብዬ አስባለሁ። ነው ከቻላችሁ እሱንም ላናግረው። ጃፒ አዳምጠኝ፣ ቆይ ስማኝ። እኔ ወንድም ነኝ፣ ማግኘትም ብራዘር ነች። እመቤቴን ነው የምልህ። ስማው በቃ የሚልህ ትክክለኛ ነገር ነው። ስማው። አንዳንዴ ይቅርታ መጠየቅም ትልቅነት ነው። ምን አለ መሰለህ፣ እናንተንም እናውቃችሁ በፍቅር ነው በጸብ አይደለም። የራሳችሁ ዓላማ አላችሁ። እኔ ምንም አይነት ዓላማ የለኝም። ታውቀኛለህ። አንተ የዓላማህን አንድ ቀን እንደዚህ ነህ ብዬ አላውቅም። የሁለታችሁም እንደዛ ነው። ገብቷል። ስለዚህ አንድ መስመር ውስጥ ያላችሁ ናችሁ። ዋጋ እየከፈልክ ነው። አሁን ቤተሰብን ማየት የምትችልበት ሰዓት አይደለም። አንተ አትመጣም ወደዚህ። ገብቷል አባባሌ። ስለዚህ ከአንተ ጎን ያለው ደግሞ እሱ ጓደኛ ነው፣ ወንድም ነው። ይቅርታ ባባል። በቃ ይቅርታ ማለት እኮ ምንም እኮ ትልቅነት ነው ብራዘር። ስመው በቃ እኔ ሆዴ አሁን አንድ ነገር ልንገርህ ማኛው፣ እኔ አልደረስኩም ላይ ሌላም ሰው ላይም አልደርስምም። ካሁን በኋላም ማለት ነው አልደረስኩባቸውም። እቺ ለሳራ ላበሻና ለዚህ ቡቺ የምትባል ተናገርክ በሚል ነው ተሰብስቦ የሰደቡኝ። ገባ። ስለዚህ በቃ ለእኔ የሚጠቅሙኝ ሰዎች እስካልሆኑ ድረስ የሚያራምዱትን መንገድ ያራምዱ። ከኔ ጋር ሆነ ከኔ ጋር አልሆነ ምንም የሚቀንስበት ነገር የለም። እኔ የሚቀንስብኝ ነገር የለም። የሚመቸው ቦታ ገብቶ ይጫወታል። የሚመቸውን መንገድ ያስተላልፋል። ለእኔም የገባኝን ነገር በምችለው መንገድ አስተላልፋለሁ። ገብቷል። ስለዚህ የሚያገናኘን ነገር ከዚህ በፊት ሰው ተጣልቶ ይታረቃል። ሁለተኛ ከተጣላ መድገም የለበትም። ገባ። ሌላ ችግር ነው ይዞ የሚመጣው። ስለዚህ ምንም የሚያገናኘን ጉዳይ የለም። በአቅጣጫው ይሄድ። እኔም አልደርስበትም። ካልነኩኝ እኔ ሲጀምር ማንንም አልነካም። ግን ሳቅ ጨዋታ ቀልድ ካለ በየቦታው እንቀልዳል። ዮኒን ቀልድብህ የለ እንዴ መተህ ላስላስ ምንም ችግር የለም። አንተም ስታገኘኝ እኮ ላስ አድርገኝ ታልፋለህ። ገባኝ። ግን በደም የእናንተ ከሆነ ነገር ላይ ስለደረሰ ነው ብሮ። አይ ይቅርብኝ የምትል ከሆነ ይብራ። ያ እኔ ምንም የሚያስፈልገኝ ጉዳይ የለም። ገብቶሃል? የለም ይብራ። በሙሉ በሙሉ አሪፍ ኑሮ ይኑሩ። ገብቶሃል? ዮኒ ሁሉም ሰዎች አይ መቼም እኔ የሚሻለው ግን እንዳልኩ ካሉ ከአንዳንድ ጀለሶች ጋር ሰላም ብትሆኑ አሪፍ ነው ብዬ ስላሰብኩ እኔም ከብዙዎቹ ጋር ፒስ ነኝ። ካየ
ከብዙዎቹ ጋር አሁን የሞጣና ጉቶ ብቻ ናቸው እንጂ ከሌላው ጋር ፒስ ነኝ። በሴቶቹ ደግሞ የምታውቀው ነው 1 2 3 ናቸው። አሁን እንደውም ዮኒ ነው ማስታረቅ ያለብን። ወዴ የሆነ እንትን እኮ አለ እኮ ከሰው ጋር ትላላሳለህ፣ የሆነ ሰዓት ላይ ግን በቃ ትፈታለህ። ገብቶሃል አባባሌ? ጓደኛ ከሆነ ደግሞ ይቅር ተባብለህ እናንተ ጣላና ነገር አብረህ ተባብለህ ታልፋለህ እኮ በቃ። የእናንተ ጸብ አይደለም ስሜታዊ ምንም ቂም መያያዝ አያስፈልግም እኮ ባሻ። በውስጥ ታወራለህ ያለን ጉዳይ ምናምን፣ እዚህ ጋር ግን ይቅር ተባባላለህ በቃ። ይሄ ነው ችግር ትባባላለህ እንዴ? ያና ነገር ቢፈታ ጥሩ ነበረ። አይ እሱም በራሱ ሄድ እኔም በራሴ ሄድ ካልክም መብታችሁ። እንደዛ ምንም ያደራረሰን ጉዳይ የለም። ገብቷል። አንደኛ አቅጣጫችን የተለያየ ነው፣ መስመራችን የተለያየ። ስለዚህ ምንም የሚያገናኝህ ነገር የለም። አንዳንድ ቦታ ላይ ለምሳሌ የማይመቸኝ ነገር ከሆነ እሱ መጥቶ አንተ አሁን ከእሱ ጋር ሰላም ከሆንክ ከአንተ ጋር ሲጫወት ቁጭ ብዬ ከታች ያለው ምንም ችግር የለብኝም። ግዴታ መግባት የለብኝም። ያ ገባኝ። ግን እንዳልኩ ምንድን ነው አሪፍ ፍሬንዶች ነበራቸዋ። ያንን ስለማቅ ጀለሶች በምንም አትነካኩ፣ አንዱ ለአንዱ የምትተጋገዙ ናቸው። ተጋግዙ ደግሞ ጥቅም አለ። ሁለቱም ምርጦች ናቸው። እኔ ግን ጃፒን እንዳልኩ ከኔ በላይ አልሰደበም ጆከር እያልኩ ጃፒ ከጆከር ጋር ላይቭ ቁጭ ስትልና ከነጭ አይጥ ጋር የቱ ነው ልዩነቱ? ማለት ለአንተ የትኛው አሪፍ? ጀለስ አድርገህ መቅረብ ራሱ ሳቂ ነው። ምን መደበሪያችን እኮ ነች ነጭ አይጥ እንዴ? ወይኔ በላቸው ብለህ ተደብረህባት ምናምን ትወጣለህ እንጂ እኮ እሷ እኮ በእሷና በአያቄ ማያዝ እኮ ባሻ ዝም ብለህ ሙድ ይዘህባት ትወጣለህ። ጆከር ግን ወንድሜ ነው ለእኔ አይደለም፣ በአንተ አውቄው ለእኔ ወንድሜ ነው። ባይዘው ወይኔ ጆከር ሲሳደብም ሲረዳም ሲያስታርቅም አይቼዋለሁ። ዮኒም እንደዛ። ስለዚህ ይቅርታ ተባብለህ አንድ ቀን የእሷ መርዝነትን የምነግርህ አንድ ሰው እንቁርቲ ቤት ታርቆ አያውቅም። አንድ ቀን እንትና ቤት ታርቆ አያውቅም። ነጭ ቅማል ቤት አንድ ሰው እዮዳ ጉቶ ቤት ሰው ታርቆ አያውቅም። ተጣልቶ ነው የሚያውቅም አንድ ሰው። በዛ ነው ሰው የምትለየው። የሰው መታረቅን የሰው ሰላም መፍጠርን የሚፈልጉ ሰዎችና የሰው መጋደልን የሚፈልጉ ሰዎች በጣም ይለያያሉ። ከነ ጥፋቷም እንትና ሀቢባ ሰው ታስታርቃለች። የምታስታርቀውም አለ። ያው ትዳር ከሆነ ከእሷ ውጭ አይመቻትም መሰለኝ ታባላለች። ከዛ ውጭ ብዙ ሰዎችን ለመታረቅ ሲፈልጉ አስታርቃ ታውቃለች። የሰው ትዳር ሲት ግን ደስ አይላትም። እኔ እንዳየሁት የሰው ትዳር ሲጣሉ እንጂ ሲደግሱ ጥሩኝ ብላ አታውቅም። እሱ ነገሯ ግራ ይገባኛል። ልትወልድ ነው አሁን። ማርያም በሽልም ታወጣሽ በላት። ምንድን ነው የሚባለው? ኧረ አዎ ማርያም ያ በሰላም ትገላግልሽ። በሽልም ጤነኛ ልጅ ይስጣት፣ የተባረከ ልጅ ይስጣት። አንድ ጥያቄ ነበረኝ። ልጆች የማይወለዱ ወይ ባሻ ቤተክርስቲያን ውስጥ ሆነክ ማለት ነው የሆነ የለቀቀው ቪዲዮ አለ እና ወደዚህ መጣህና ድንግጥ ብሎ ወደዛ ተመለስክና መንገዱ ጠፍቶ ነው አይደለም? ኤክሱን አይቷት ነው። ኖ አይደለም አይደለም። እኔ በቃ ከዛ ውጪ ላይ እዛ ጋር ገብቷል አባባል ተሳልሜ ለመመለስ ነበር ሀሳቤ። ገብቷል። እየተቀረጽኩም እንደሆነ አላወቅኩም። ሲጀመር አጋጣሚ ነው እንትን የሆነው። ግን የሚገርም ነገር ማለት ነው ይሄ ያለፈው ታሪኬ ነው ባሻ። ይልቁኑ ስማ ዘግብ ቆይ ሆዴ እናሳልፍለት። ስማ ጠፈፍ ያሉ ባለሀብት ቺኮች ነባሉ ኢትዮጵያ ሆዴ ማኛው በዚህ አጋጣሚ እኔ ልዘግብሽ። በዚህ አጋጣሚ ዘግበኛ ቁጥር 2 ሌዊዮ ላይ ክሊፕ ልሰራ ነው። የሚገርምሽ ነገር እዛ ላይ እውነት ነው ላይ ቁጥር 2 ሌዊዮ የሚባል የማፊ ዘፈን ነው። ምርጥ የጉራግኛ ዘፈን ነው። ቁጥር 2 ማፊ ሌላም ዘፈን አለው። ማፊ ጥሬ ስጋ ነው። እኛ ጀለሳችን አለ የሚገርም ድምፃዊ አለ። በጣም የሚገርም ድምፃዊ እና ጉራግኛ ገባ። አሁን አንድ ጉራግኛ ከሱ ጋር ክሊፕ ሰራለው። ያለፈው ታሪኬ ስፓስት ገብቷል አባባሪ። ይሄ አሁን እኔ ልንገርህ እንደ ወንድም ኢትዮጵያ ላይ
ባለሀብት ቺኮች ጠፈፍ ያሉ አሉ ግባ እያልኩ ነው። ጀለስ የጀርመኑ አይጠቅምም። ስማ አንተ ስዊድን ልትሸጠኝ የነበረው ቺክ እንትናን የበላችሁ ልጅ አለች። እቺ ማለች ሚኪ አውራሪስ ሽቶ ምናምን ታሳየ ሳጂ ነው የሚለው ሳጂ ጭራሽ ደግሞ ከኔ ጋር ብል አገር ልናጠፋ ነው እንዴ? ውሸት ነው። አይ እግዚአብሔርን ሳጂ ኖርዌይ ነው የምትኖረው። አይ እውነት መረጃ ደረሰኝ። ባይኖር ታቀኛለህ። ሀቢባ አፍንጫዋ ይመሳሰላል ነው ስትል አይቻታል። ኖ አይ ሳጂ ቁም ነገር ልንገርህ፣ እግዚአብሔር ምስክሬ፣ ፋሚሊዋ በሙሉ ኖርዌያዊ ናቸው፣ ኖርዌጃን ናቸው። የቆየች ናት፣ እዛ ነው የምትኖረው ምናምን እና ካፈርኩ አይመልሰኝ የሚል ጭውቴ እንጂ ሳጂ ኖርዌይ የምትኖር ዱባይ ለቫኬሽን ሌላም ቦታ የምትሄድ እንጂ በጭራሽ እዛ ውስጥ የለችም። ያው ካፈርኩ አይመልሰኝ አይደል ጭውቴ። ወደፊት አብራችሁ ከሆነች እኔንም ጠይቆኝ ከፈለጋችሁ የምታውቃት ሰው እኔ ማምናት ሰው ነገረችኝ። የሆኔ አለች ይኸው እግዚአብሔር ምስክሬ እንዴ በደንብ ነው ማውቃት እንዴ አብረን ያለ ነው እና እውነት ስለሆነ ባይሆን ኖሮ ችግር የለ እርገጠዋል። ለምን ሆዴ በዛው አግኝተሃት በዛው አጣርተህ ለምናምን ልምከራት ብዬ አስቤ ነበረ። ግን እስኪ መጀመሪያው ማኛው ገብቷል አባባሌ ያው የእሷም ስላላት ዝም ብዬ ለሙድ ነው እኔ የጠራው ዛኔ ፈታ ልንል ነው። ግን ኢትዮጵያ ላይ እግዚአብሔር ምስክሬ ልንገርህ ሸገር ላይ አጣራ። ይሄ ፎቅ የማን ነው ብትል አብዛኛው የሴቶችም አለ። ግድግድ ፎቅ አንድ ፎቅ ያስፈልገኛል ባሻ ያስፈልጋል። ሆዴ ህንፃ ሲባል አስቡ። ሆዴ ህንፃ ብራንድ ያስፈልጋል። ጃፒ አብሽር ወጣት በጠብስ ልዘግብ እኔ አሁን እግዚአብሔር አድርሰው ፋታ ጥንፌ ነው የምፈልገው። ግደልኝ ወጣቷ ምናምን ባቷ ልታደርግ ወገቤን ትሰብረዋለች። አንደኛ ልንገር እንደ ወዴ መሆን አልፈልግም። ወገቤን ነው የሚቀነጥሱት። አንድ ሁለተኛ ደግሞ ምንድን ነው ይሄን አምጣ ነው የምትለኝ። ሙት አይሆን ልንከባከብ አልባል። ከሚኒሶታ ሄደችውን አላየም? ጠፈፍ ያለች ሴትዮ የሆነ ጩጬ ስትቀባቅበው ቂቤ እየቀባች ምናምን የሆነ ሎሽን እየቀባች እሱ እንኳን ከችግሩ አይበልጥም። አባሻ እሱ ነው የሚሻለው። እሱ ከችግሩ አይበልጥም። እኛ ከችግሩ አይበልጥም። ገብቷል። ስለዚህ ዘመናዊ የአዲስ አበባ ጠፈፍ ያሉ ዝንጥ ያሉ ሴቶች አሉ። ሆዴ ህንፃ የሚል እንፈልጋለን። አሁን የሄድክበት ህንፃ ግንባታ እንደሆነ ከአሁኑ እንዘግባለን። ህንፃ ሊገነባ ነው ሆዴ የሚሄደው። ጆከርን ሳበው ባሻ፣ ጆከርን ሳበው። አልተግባቡልኝም። እኔ ቢግባቡልኝ ደስ ይለኝ። ቢግባቡልኝ እኔ ራሱ በጣም ጆከር እንደኔ የሰደበው የለም። ግን ስለዚህ ፈተናል አከተመ ፈታ ጃፒ ግግም ይላል። በዚህ በሌሊት ግን ከኢትዮጵያ እንዴት ላይቭ ላይ ገባ? እኛ እያለ ምን እንቅልፍ አለ? ቫኬሽን እኮ እየተዝናናሁ እኮ ነው፣ እረፍት ላይ ነኝ። አሁን ገና ህንፃ ልናስደርግ ልንገነባ አይደል? አሁን መሰረቱን ራሱ መተን የሆነ የራስ አበባ ቆርጠ ነው ትመርቅልኝ። ግድ ይላል፣ ግድ ወሳኝ። ለእኔም እንግዲህ ጨክነ ፈልግልኝ ባለ አንድ ህንፃ በቃ እኔም ባለ አንድ ህንፃ ላለው ጆከርንም ጃፒንም አንዳንድ ህንፃ እዛ ላይ ያስፈልገናል። እንዳሳ ወርቄ እንዳሩት የሚለው ጃፒ ምን ሆነ ነው? ወርቄ አብዲ የሚለን ሰማ ጃፒን ወርቄን ዳሩት ይላሉ። እዚህ ማኛው አንተን የምትወደን ሰው ላስገባልህ ብሮ። አረ ያቺን ሴትዮ እንዳታስገባብኝ። የአንተ ፎንቃ ናት። ጆከርን ብታስገባው ደስ ይለኛል። እግዚአብሔር ጆካ በውስጥ አናግሬያቸው ማናት? ያንተ ፎንቃ አረ ማኛው ማናት? ስም ጥራ። የሆዴን ነው የምትለው? የአንተን ጃፒ አንተን አውራት ላስገባ ነው። ካላወራ አይሰማኝም። እንትን ሰው ሲገባ ይቆራረጣል። ናይ መውጣት አለብኝ። የምር ና በጆን ወረኛ ና በጆን
አስገባለሁ። የጃፒ ጀለስ ባሻ ጃፒ ይመቻታል። ዘግቢ። አይ የምር ግን የሆነ ያመጣው ሀሳብ እኔ በጣም የሚደገፍ ሀሳብ ነው። ማስታወቂያ ይስራልና ዝም ብለው እየመጡ ማመልከቻ ያስገቡ። እኔ ነገርኩ ጃፒ ማነው ሆዴ አትጃጃል። እግዚአብሔር ዮኒዬ ማነው ማስታወቂያ እየሰራው ነው። ቁም ነገር ማስታወቂያ እየሰራው ነው። አሁን ማፊ ደግሞ ክሊፑ ላይ አንድ ጥንፌ ብላ እዛው እያልኩ ነው ብሮ። ማስታወቂያ ምን ባለ ፎቋን ጥንፌ ላፍ ነፍ ባለ ፎቅ አለ ኢትዮጵያ ላይ። አንድ ፎቅ ያስፈልገዋል። ሆዴ ህንፃ ይባል እስቲ ይለፍልኝ። ሆዴ ህንፃ አዲስ አበባ ላይ መገንባት አለበት ወይ ደግሞ የተገነባው ይፈጠቅ ጫክን ያው እድሜ ተፈፍ ያለ ነው ምናምን ችግር የለው። የተገነባው ይሰጠኝ አንዱ ህንፃ። እኔ እንደዛ ነውማ። እንዴ ለኢትዮጵያ ህዝብ እኮ በጣም ብዙ ለኢትዮጵያ ሴቶች አገልግሏል። ባሻ እንዴ አገልግሏል። አንድማ ይሰጠው። ማረፍ አለበት። ጡረታ መውጣት። ጃፒሻም የሆነ ጠፈፍ ያለ ፈልግና ተገላገል። ይኸው አንድ ፎቅ ያላት መጣች። ላስገባልህ። ቆይ ይኸው መጣችል። ከሁለት አንዳችሁ ተቀበሏት። ሊሊ ግብዶ አዮልዬ እንዴት ናቸው? ሰላም ነሽ? ይቺ ባለ አንዷ ፎቅ ናት። ተግባቡ። ከሁለት የእትዬ ሮማን ጓደኛ ነች። ጃፒ አታርፍም? እረፍ። ይሄ የወንድም ቤት ነው። እረፍ እና አንዳቸውን ሰጂ በቃ ሊሊሻ ጃፒ ትሰደው። እንኳን በዚሁ ፎቅ እኔ ተይዣለሁ። አይ ጃፒ አያዋጣኝም። ይሁን ይቅርብኝ። እሱን አልፈልግም። ወንድሜ ነው። እሺ አይ ሳርቾ ተወስዷለች። በቃ ሳርቾ ወጣች። እንግዲህ ውሰጂልን፣ አስቸግሮናል። ሳርቾ እናቱ እኔማ ብየዋለሁ 100 ጊዜ ጃፒ የኔ ውስድ ነው ማደርግ ብየዋለሁ 100 ጊዜ። ጣሊያን አኑሩልኝ በእናትህ። እንዲያው ኳስ አለ እኮ ጃፒ ለምን አትሄድም ጣሊያን? አዎ ይሄዳል። ሰባተኛው ወር እንዴ ዮኒዬ ክፍል እንኳን አዘጋጅቼ እኮ በቪዲዮ አሳየሁት። ክፍልህ እዚህ ነው፣ ዋና ቦታውን ሁሉ ነገሩን አሳየሁት። በታርፍበት ጃፒ አልፈልግም ሌላ የሚለው ላይ እሷ የመንግስት አባል ነች። እዛማ ብሞት ነው ማለት ነው። ክፍል ተዘጋጅቶልህ የዋና ቦታ አንተ እንትን ነበር እናሸንፋለን ነበር የምትታጠበው። ምን ነው አግኝተን ማኛው ይቅርብኝ። ሰላም ነው ያለሁት። እኔ ሳይኝ አብይ አህመድ ነው የሚታየው። ችግር የለውም። እንዲያውም አሪፍ እኮ ነው እሱ። በእሷ በኩል ታገኘዋለህ እሱን። ብልጥ አይደለም ዮኒዬ፣ ብልጥ አይደለም። ፋራ በዚህ ላይ ፋራ ነው። አሰልጥኝ። ኧረ ባሻ አታሰድበን እንጂ ምን ሆነ ነው? አሰደበን። እኔ ታውቃለህ አይደለ? አንድ ሰው ለአንድ ነው ብዬ ነው የማስበው። አንተ ያዝልኝ ሰብሰብ አድርገህ። ጃፒችን የመሰለች ባለ ሀብታውን ጣል ታደርጋለህ። የሚገርም ነው። ስትሰራ ነው የምትውለው። ሙሉ ቀን ስታስተናግድ ነው የምትውለው። ማታ ላይ አለችልህ። ምን ያደርጋል? ትቀበላለህ አንተ ካሼሪ ቦታ ላይ። ታዲያ ምን ታደርጋለህ? ገንዘብ የምትቀበለው አንተ እዛው ላይ። አይ ና ዮኒዬ፣ እኔ የጠራሁት ከነ ገርፍሬንድ ከነ ባለቤት፣ እሱ ደግሞ ምን አለኝ ከነ ፋሚሊ ልታሳስሪ ነው። አይ ችግሯን ሳራ ያለችኝ ከነ ገርል ፍሬንድ ከነ ባለቤት ሁለት ሰው ነው የምታዝለት። ምን አስባል? በጣም ደግናት። ደግነት ደግናት በእውነት ደግ ባለ ሚስትም ነው ባለ ገርል ፍሬንድም ነው። ታዞለታል። ዮኒ እኔ እኮ አንድ ቀን እርግጥ አደረኳት። ገባና አዳኝ ግን ሌዋ ምርጥ ልጅ ነች። ዝም ብለህ አይፎን ካለበት እሷማ ያስታውቃል። አይ ዮኒዬ እውነት ፎንክ አይደለም። እኔም ረገጥኩት እሱም ረገጠኝ። አይ ይዋደዳሉ ሁለቱ።
ግን እውነት ነው የምልህ ጃፒ በጣም ጥሩ ሰው፣ እውነተኛ ሰው ነው። እናቴ ትሙት ካለካው አይነካም። ምን ነክቸው ናችሁ እናንተ ስለምትዋደዱ ነው። የእናንተ የፍቅር ነው ይመስለኛል። የእናንተ ስፔሻል ኬዝ ማኛው ዛሬ ምን እንዳሰማ አላውቅም። ለሪከርደሮች ራት ሊያደርገ ይፈልጓል። አንተ ሆዴ አንተ እኔን ትጠላኛለህ? አረ እንወድሻለን ሳርዬ። እንዴ እኔ እንደውም ከጃፒ ጋር አብራችሁ ምርጥ ጊዜ ብታሳልፉ ደስ ይለኛል። አሁን 7ኛው የኛ አወዳደድና የጃፒ ከንግግሩ ያስታውቃል። አየሽ ልዩነት። ወንድሜ ነው ወላሂ ወንድሜ ነው፣ በጣም ወንድሜ ነው። አከብረዋለሁ፣ ያከብረኛል፣ ያውቃል በስነ ስርዓት ባለትዳር እንደሆንኩኝ ያውቃል፣ ያከብረኛል፣ አከብረዋለሁ። አሏት ማኛው ማንንም ያክሉ ዝም በል አንተ ዝም በል ሽማግሌ። አባቴ እኮ ነው ጃፒ እኮ አባቴ ነው። አባቴ ሊሆን ይችላል እንዴ? ትቀልዳለህ እንዴ? በረዘመ ነው እንዴ? ዮኒዬ በረዘመ አይደለም እድሜ። እኔ ረጅም ነኝ፣ እሱ ብርጩማ ነው፣ አጭር ነው። ገባ? ስለዚህ በረዘመ አይደለም። አጭር ነው ያልሽው አንተ ኩሩ ነው አንተ። እዚህ ቁጭ ብለን ስለሚያዩን ዮኒም አጭር ነህ እኮ ነው የምትባለው። ታውቃለህ? አሁን አዲስ አበባ ላይ አሁን መንገድ ላይ እንደዚህ የሚያዩን ሆዴ በጣም አጭር ነህ በቃ የሚሉኝ ሲያዩ፣ በእንደዚህ በቪዲዮ ምናምን ሲያዩ አጭር ነው የምትመስላቸው። ሆዲያን የአንተ ኢንፎርሜሽን አለን። አንተ ረጅም ነህ፣ በጣም ረጅም ቆንጆዬ አረብ ነው የምትመስለው ተብለሃል። ስለዚህ የጃፒን ጉዳይ እንዴት ታይዋለሽ? የጃፒን አሁን ልጠይቃት ከፍተኛ ጥያቄ ያማ ታርቾ እሰማለሁ። አዎ ጃፒዬ ምንም ቢያጥር ምንድን ነው የሚባለው? የሆነ ነገር ነበር የሚባል ረሳሁት፣ ግን ወንድሜ ነው። እሺ ቆይ ልጠይቅሽ። እሺ አሁን ትዳር የለሽም እንደዚህ ፏ ብልጭ እንዳልሽ ነው ተባለ። የለሽም እንበል፣ ትዳር የለም ምን የለም። ጃፒ ጋር አግቢ ብትባይ ምን ትያለሽ? ውይ በጣም ነው የምወደው፣ ግን እንደ ወንድም ወላሂ ላዚም እንደ ወንድም። ሰምተሻል ጥያቄ? አዎ ሰምቻለሁ። ባላገባም እልሃለሁ፣ ባታገቢ ትዳር ባይኖርሽ ስለ ጃፒ ብትይ፣ እኔ ደግሞ አልኩ አንድን ሰው እንደ ወንድም ከቀረብኩት እንደ ወንድም ነው የቀረብኩት። ስለዚህ ሌላ አስተያየት የለኝም በፍጹም። አብሬው አንድ ነው። እውነት ነው የምልህ ሞራሉን እንዲህ ስትረማመጂ ሚውት አደረገ እሱ ራሱ ተሰምቶት። ኖ እንደ ወንድም ነው የቀረብኩት። እኔ እስክሞት ድረስ እንደ ወንድም አጠገቡ እኖርለታለሁ። አፈር ያስበላል። በሌላ ነገር ምን ይወንዳሰና አፈር ታውቃለህ አይደለ? እንዲህ ማክበር ያለብህ እንደዚህ የሰው ልጅ ማለት ነው። ክብርህን የሚጠብቃየ ወንድሜ ብሎ የሚመጣ ሰው ማክበር አለብህ። ያራዳ ልጅ እኔ እኮ ያልኳት ትዳር ባይኖርሽ ምንም ባይኖርሽ ጃፒን እንዴት ታይዋለህ ስትባል ወንድም ውጪ ምንም ነገር አያስፈልግ እንዴት ትላለህ? ዮኒዬ አንድ ሰው ስትቀርበው እንደ ወንድም ትቀርበዋለህ። ገባህ? እኔ አንተ ከቀረብኩ እንደ ወንድም ነው መቀርበው። ገባኝ እኮ ወንድም አልሽ። እኔ እኮ አሁን ትዳር ባይኖርሽ ነው ያልኩሽ እኮ። ባይኖረኝ አንድ ወንድም ሆነኝ ምንድን ነው ገብቷል? ጃፒ አንዳንድ ጊዜ በቃ ጃፒ ነው። ሌላ አለች በጣም የምትወደው ነይ በላይነሽ ነይ በላይነሽ ጉዳይ ወንድሟ ነው አክትሟል። ነይ በላይነሽ ከኦክላንድ ነይ ግቢለት። ዮኒዬ በላይነሽ እስክትመጣ እስኪ አንድ ሁለት ነገር ልበል፣ ግን እየፈራሁ ነው በጣም ሳወራ ማለት ነው። ያው እንደለመደ በዚህ በነካጅ ሁለት እህትማማቾች እንድታስታርቅልኝ ፈልጌ ነው። ጃፒና ሆዴ እንዳስታረክ። ማን ናቸው? ሁለቱም እህቶች ናቸው፣ ጀለሶች ናቸው። ያንቺ ያንተም የኔ ማን ይባላል? ኢሉና ፌቢ። ኢሉና ፌቢ ፌቢ አስቸጋሪዋ እኮ ፌቢ ናት። ወይ ዮኒ ደግሞ አይደለም የምናወራው። አይ ዮኒ ፕሊዝ። ፌቢ ችግሯ ምንድነው? ያልነኳትን ሰዎች ትነካለች ለሰው ተደርባ። ትልቁ ችግር ያ እሉ ጋር የሆነ ጊዜ ላይ አንዴ ተቀያየምን።